እንደራበኝ። ወደ ውስጥ ልንገባለን። አይቻልም። በዚህ ልብስ መግባት አትችሉም። እንዴት ነው የማንችለው? ምሳልን በላኩ ነው። ጭራሽ እዚህ እኮ ምግቡ በጣም ውድ ነው። እናንተ ደግሞ ደህና ልብስን መልበስ አልቻላችሁ። ልጄ እዚህ የመመገብ እኮ አቅሙ አለኝ። አይቻልም አልኩ። እንግዲህ መጀመሪያ ቡትቷችሁን ቀይሩ። እንገባለን። ለምንድን ነው ማንችለው? አይቻልም። ሂዱ አሁን ከዚህ ሂዱ። አንተ ማን ሆነ ነው መግባት አትችሉም የምትላቸው? አለቃ የለበሱት እኮ ቤቱን አይመጥንም ብዬ ነው። ቤቱ ላለባበስ መስፈርት አላወጣም። ደግሞ እንዲያመናጨካቸው የሆቴሉ ባለቤቶች ናቸው። ወይኔ ይቅርታ አድርጉልኝ። ተነስ፣ ከዛሬ ጀምሮ ከስራ ተባረራል። ኧረ አለቃ ይቅርታ። አይባረርም። እኛ ባረነው የዕለት ጉርሱን ለምን ያጣል? ማስተማር ነው እንጂ የሰው ልጅ ባለባበሱ አትለካ። አንተም እዚህ ስመጣ ከዚህ የባሰ የቆሸሸ ልብስ ነው ለብሰህ የመጣው። ሂድ ወደ ስራ። አመሰግናለሁ። በይ እንግባ። ኑ ማሚ፣ ይኸው ምግቡ ናውጣና ብላሽ። የኔ ቢጤ ነኝ እንዴ እኔ እንደዚህ የምበላው? ይሄንንም እኔ ሆኜ ነው የሰጠሁት። እሺ ልጃችሁን አገባው እንጂ ሰራተኞት አይደለሁም። አባዬ ምን ሆነ ነው? ልጄ ራበኝ። ታዲያ ቤት አትበላም እንዴ? ና። አይ መብላት። ውጡልኝ። እኔ እናንተንም ልጃችሁንም የመሸከም ግዴታ የለብኝም። ውጡልኝ በቃ። አልወጣም ከልጄ ቤት። ወጥቼ ሴት መሄጃለኝ። ተወጫለሽ፣ እሱን አሳይሻለሁ። ተወጫለሽ። ነይ ውጪ። ደበድበኝ። ምን እያረግሽ ነው? ውሰድልኝ ወላጆችን። ከዚህ በኋላ እዚህ ቤት እንዲኖሩ አልፈልግም። አይደለ? እሺ መጣው፣ ጠብቂ። አንተ እኮ እንድትሄድ አልፈልግም። አይ እኔ አይደለሁም የሚሄደው፣ አንቺ ነሽ የምትሄጂው። ነይ ውጪ። ትሰሚኛለሽ? ወላጆችን ትቼ አንቺን ያልኩት ስለማልፈልጋቸው አይደለም፣ አንቺን ስላከበርኩሽ። እየተናናቀን አንድ ቤት አንዘልቅ። ሂጂ። አባዬ እማዬ በቃ